ዛሬ በታላቅ ደስታ በኩራት በደማቅ አሻራ የተሞላ አጋጣሚ ቀን ነው። ዛሬ ላይ በጋራ ፈጣሪ ፈቅዶ እንዲህ ተሰብስበናል። ዛሬ የተገናኘነው ምንም እንኳን ወገኖቻችንን በህይወት ብናጣም በሀገራችን በጤና ታሪክ ውስጥ ትልቅ ትርጉምና አሻራ ያለው ስኬትን ለማክበር ነው። እንደሚታወቀው በሀገራችን በደቡብ ኢትዮጵያ ክልል በጅንካ ከተማ ለኛ ለኢትዮጵያ አዲስ የሆነና በጤና ስርዓታችን ድንገተኛ በሽታ መከሰቱ የቅርብ ጊዜ ትውስታችን ነው። ሁላችንም ደጋግመን እንደሰማነው ከዚህ በፊት በሀገራችን ላይ ይወረሽኝ ኖሮ አያውቅም። ከዛ በተጨማሪ ደግሞ ይህንን ስንሰማ ተቆጣጠርን ከናንተ ጋር በጋራ ሰራን ብለን ደግሞ ስንቆም የአጭር ጊዜ ነገር ግን የረጅም ጊዜ የሚመስል ሐሳቡን ግን በጋራ ሰርተን በጋራ ፈጽመን እንዲመቆም የቻልንበት ጊዜ ነው። በወቅቱ ከበሽታው ባህሪ ካደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር። ይህ ሲሆን ታዲያ መንግስት ሁሉም ባለድርሻ አካላትን መላው ማህበረሰባችንን ተቀናጅተን ተደማምጠን ሊከሰት የሚችለውን የችግር መጠን ለመቀነስ ባለን አቅምና ነባር ልምዳችንን በመጠቀም በርካታ የምላሽም ተግባሮችን ማከናወን ምንም እንኳን የ9 ወገኖቻችንን ህይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር አገርና ህዝባችንን መታደግ ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን። የማርበርግ ቫይረስ ስጋት አገራችን ከደቀነባት አደጋ ወጥተን እንደ ዓለም ጤና ድርጅት እንደ ሀገራችንም የወረርሽኝ ቅኝትና ምላሽ መመሪያ መሰረት በማድረግ የመጨረሻው ታካሚ በላብራቶሪ ህክምናው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን ብቻ አይደለም። ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት ብርቱ ጥረት ስኬት የተገኘበት የትብብር ስራ የሳይንስ መመሪያን ተከትሎ ወደ አገራችን ነባራዊ ሁኔታ ማምጣት የኢትዮጵያን የስጋት ደረጃ እንዴት አድርጎ መቀልበስ የሚቻልበትን አሰራር ያስቀመጥንበት የኢትዮጵያ ውስጥ የሚሰሩ ስራዎች ለኛ ብቻ ሳይሆን ለአህጉራችን እንዲሁም ደግሞ ለዓለማችን ምሳሌ ሆኖ መውጣት የሚችልበትን ትልቅ አሻራ በጋራ ያስቀመጥንበት ጠንካራ ምላሽ ስራ ሆኖ የህዝብን ጥያቄ መመለስ እንደሚችል በጋራ ያየንበት ጊዜ ነው። አገራችን ምላሽ ሰጥታለች። ኢትዮጵያ ከሚወዷት ከሚያግዟት አብረዋት ከሚኖሩ አብረዋት ከሚሮጡ ጋር ይህንን አድርጋለች። ኢትዮጵያ ታመሰግናለች። ኢትዮጵያ ትሰራለች። ኢትዮጵያ ሰርታ ደግሞ ለሌሎች ምሳሌ ትሆናለች። እንኳን ደስ አላችሁ በድጋሚ። በየኬላው በየድንበሩ የክትትል ስርዓታችንን በማጠናከር በሽታውን አስቀድሞ የመለየት ስራ ተሰርቷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ይህ ተቋማችን የ100 ዓመት አንጋፋ ተቋም ነው። ብዙ አገሮች ይህ እንዲህ አይነት የህብረተሰብ ጤና ኢንስቲትዩቶችን ከአገራችን ምሳሌ የሚያደርጉበት እንደሆነ የአፍሪካ ሲዲሲ ዳይሬክተር ጀነራል ደጋግመው በተናገሩት መሰረት ሌሎችም በዚህ ክፍል ውስጥ ያሉ ክቡራን አምባሳደሮቻችን ክቡራን የተለያዩ ተቋም መሪዎች ሁሌ እንደሚሉት ከኢትዮጵያ ምሳሌ ይወጣል። አንዱ ምሳሌያችን ጠንካራ የህብረተሰብ ጤና ኢንስቲትዩት ነው። ይህም የላብራቶሪ ቴክኖሎጂ ናሙናዎችን በአጭር ጊዜ ውስጥ መመርመር የቻለ ታካሚዎች ጋር ንክኪ የነበራቸውን ወገኖች ደግሞ በቅርብ የመከታተል እንዲሁም ደግሞ ከቫይረሱ ወደ ሌላው ማህበረሰባችን እንዳይሻገር የመማር ማስተማር ስራ፣ ህብረተሰብን የማንቃት ስራ እንዲሁም ደግሞ በህብረተሰባችን ውስጥ ያለ ግንዛቤ ጭንቀት እንዲቀንስ የማረጋጋት ስራ ይሄ በጣም አስፈላጊ ነው። ምክንያቱም የበሽታውን አቅም ካወቅም በኋላ ህብረተሰባችን ተረጋግቶ ትክክለኛ መረጃዎችን ብቻ እያገኘ የራሱን የህብረተሰቡን የቤተሰቡን ጤና እንዲጠብቅ የሁሉም የትብብር ስራ ይፈልጋል። ዛሬ ላይ የቆምነው የተቋሞቻችን
የክልል ጤና ቢሮዎች እንዲሁም ደግሞ በተዋረድ ያሉ ስራዎቻችን በክልል ያሉ የህብረተሰብ ጤና ኢንስቲትዩት ተቋሞቻችን የጋራ ስራ ስለሆነ የቅድመ ጥንቃቄ እርምጃ ወደ ተግባር እንዲቀየር ተችሏል። የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይም ወረርሽኙን ለመቋቋም ህዝባችን ከስጋትና ከህልፈተ ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል። ባካችሁን አመስግኑልኝ። ሀገር በተለያየ ጊዜ ችግር ውስጥ ስትወድቅ ስትፈተን የሚደግፏት አብሯት የሚቆሙ አለን የሚሉ ጀግናዎች አሏት። በዚህም ወረርሽኝ ወቅት የጤና ባለሙያዎች፣ የጤናው ዘርፍ አመራሮች ብቻ ሳይሆን የክልል አመራሮች ጠንካራ ስራ የአመራርና የአቅጣጫ ሰጭነት ብቻ ሳይሆን ወርዶ የመተግበር የመከላከል እንዲሁም ደግሞ ህብረተሰቡን አብሮ የማረጋጋት አቅም አይተንበታል። ይህንን ደግሞ ህዝባቸውን ከከፋ ጉዳት የታደጉ ጤና ጀግኖቻችን ትውልዳችን እስከ መቼም አይረሳቸውም፣ ኢትዮጵያም እስከ መቼም አትረሳቸውም። እነዚህ የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን፣ የመላው የዘርፉ አመራር ሰራተኞች ሌሊትና ቀን ሳይሉ ከባድ ሁኔታዎች ውስጥ ጭምር ህብረተሰባቸውን አገልግለዋል። ለሁሉም ባለሙያዎች፣ ለአመራሮች፣ ለባለድርሻ አካላት ልባዊ ምስጋናዬን በራሴም በኢትዮጵያም ህዝብ ስም እንዲሁም ደግሞ በጤና ሚኒስቴር ስም አቀርባለሁኝ። ታማኝነት፣ ጀግናነት ለኢትዮጵያ አዲስ ታሪክ አይደለም። ዛሬም ስኬት መሰረታችን ህዝብ ነው፣ ፍቅር ነው፣ ታማኝነት ነው፣ ራስን መስጠት ነው። ራሳችንን እየሰጠን ህዝባችንን በጋራ እናገለግላለን። እንዲሁም የክልልና የወረዳ መንግስታት፣ የጤና ተቋማት፣ የማህበረሰብ መሪዎች፣ በተለይ ደግሞ የሃይማኖት ተቋማት ኃላፊዎች፣ አመራሮች በጣም ትልቅ አገልግሎት ህዝባችን ውስጥ የመረጃ ብቻ ሳይሆን አብሮ የማረጋጋት ስራ ትክክለኛን ደግሞ መረጃ ለህብረተሰባችን መስጠት ውስጥ የሲቪል ማህበረሰብ ድርጅቶች ያደረጉት ድጋፍ በዋጋ የሚተመን አይደለም። የልማት አጋሮቻችን ይህን በሽታ ለመከላከል ላደረግነው ጥረት በሙሉ ርብርቡን ከኛ ጋር አብረናችሁ ነን ብላችሁ መንግስት እየመራ አስፈላጊ ነው በምንልበት ቦታ ሁሉ እኛ እየመራን አብራችሁን እያገዛችሁ እንደገና በቴክኒካልም በፋይናንሻልም በተለያዩ ስራዎች አብራችሁን ስለነበራችሁ በድጋሚ ከልቤ ማመስገን እፈልጋለሁኝ። ህብረተሰባችን እንደወትሮ ሁሉ መንግስት የሚስተላልፋቸውን የጥንቃቄ እርምጃዎች መልእክቶች ሳያመነታ ተቀብሎ ተግባራዊ በማድረጉ በሽታውን ለመከላከልና ለመቆጣጠር ያደረግነውን ሀገራዊ ርብርብ የሚተካ ሚና የሌለው መሆኑ ይታወቃል። አስተዋጽኦም ጉልህ ስለነበረ ዛሬ ላይ እንዲህ በጋራ ተሰብስበን የኢትዮጵያ የበሽታ የመከላከል የመቆጣጠር ቅኝትን በጋራ የማድረግ አቅማችንን አይተንበታል። ዋናው ምስጋና ለህዝባችን ነውና ህዝባችንን ከልብ አመስግኑልኝ። ይህ የተባበረ እርምጃ ኢትዮጵያ የዘረጋችውን ወረርሽኞችን የመቋቋም አቅም፣ የጤና ስርዓቱን እንዲሁም ደግሞ የዝግጁነት ደረጃችንን ግልጽ በሆነ መንገድ አሳይቶናል። ስለሆነም አሁን ጠንካራ የማይበገር ፈጣን ምላሽ ሰጪ የጤና ስርዓት ለመፍጠር ሌሊትና ቀን የምንተገብረውን ተቀናጅተን የምንሰራውን ወቅቱ የሚጠብቀውን ዛሬ ላይ ባለው ተዘናግተን ሳይሆን በሁሉ ነገር ራሳችንን ማብቃት መዘጋጀት በሁሉም ዘርፍ እንደሚያስፈልግ ሁሉ ብዙ መልፋት ብዙ መዘጋጀት ይጠበቅብናል። ክቡራትና ክቡራን፣ ዛሬ 42 ቀን ክስተት አዲስ ዝም ብሎ ክስተት ሳይሆን መድረሳችንን ትልቅ ስኬታችንን እንደ መጨረሻ አድርገን አንመለከተውም። ዛሬ ወረርሽኙ ማቆምን ብናበስርም ንቃታችንን ልናላላ ግን አይገባም። አህጉራችን ዓለማችን በተለያየ ወረርሽኝ ሁሌ ትቸገራለች። ይህንን ማጥፋት የምንችለው ለዚህም ደግሞ ጠንካራ ምላሽ ማድረግ የምንችለው የሁሉም ሴክተር ትብብር የሁሉም ሴክተር የጋራ አቅም የአገራችን ብልጽግና የአገራችን እድገትን ማበሰር ማድረግ ማከናወን ስንችል ነው። የወረርሽኞች ቅኝት ምላሽ አሰጣትን ማጠናከር
የቤት ስራችን፣ የጤና ስርዓታችን የሁላችንም ስራ ሊሆን ይገባል። ማርበርግ ቫይረስ በሽታን የመከላከልና የመቆጣጠር ውጤታችን የአንድ ተቋም ብቻ ሳይሆን የአንድ ቡድንም ብቻ ሳይሆን የሁሉም ኢትዮጵያዊ፣ የሁሉም ተቋም፣ የሁሉም አመራር የተባበረ ውጤት ነውና የጋራ የድል ፍሬን አደጋን ያሸነፍንበት፣ አንድነትን ያረጋገጥንበት፣ ነገም ለሌሎች ችግሮቻችን በጋራ ምሳሌ አድርገን የምንቆምበት ነው። በመጨረሻም አንድ ሆነን በድንገት የተከሰተብንን ፈተና በአጭር ጊዜ እንደተቆጣጠርን ባለፉት ጥቂት ወራት ሁላችንም በቅንጅት ሰርተን ውጤትን እንዳሳየን የማርበርግ ቫይረስ በሽታ ቁጥጥርን ብቻ ሳይሆን የተለያዩ ወረርሽኞችን በጋራ የመከላከል አቅም ውጤትን አገራችን የጤና ስርዓቷን ማጠናከር ላይ እየሰራች ያለችውን የበለጸገ ማህበረሰብ በመፍጠር ያለንን ተሳትፎ በተግባር ሚናችንን እንድንወጣ ስላደረግን አሁንም ደግሞ ይህንን እንድንቀጥል ስንል ጥሬን ካደራ ጭምር በዚህ አጋጣሚ ማስተላለፍ እወዳለሁ። ታላቅ ክብር፣ ምስጋና ዜጎችን ከማርበርግ በሽታ ሳይሆን ከሁሉም የሀገራችን የጤና ስጋቶች በሁሉ ቦታ ላይ ዛሬ ይህንን ሳምንት እንደምናስታውሰው በሀገራችን ብዙ ነገሮች እየታሰቡ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የመንግስት ከፍተኛ አመራሮች በተገኙበት የሀገራችን እንዲሁም የተለያዩ ትልልቅ ተቋማት እንደምናውቀው የአየር ኃይላችን ራሱ ዘጠናኛ ዓመቱን ያሳለፈበት ነው። ትልልቅ ተቋማት እድሜያቸው ከፍ ያለ በተለያዩ ቦታዎች ላይ የሀገር አቅምን በጤና ብቻ ሳይሆን በሁሉ ቦታ ላይ ራሳችንን መገንባት ራሳችንን ማዘጋጀት ያስፈልጋል። ለአገራችን በጤናው ዘርፍ ደግሞ ስንመጣ ራሳቸውን ፊት ለፊት በማድረግ በሽታን በመከላከል በመታደግ ህብረተሰባቸውን ቤት ድረስ እየሄዱ በማየት ተቋም ውስጥ ቆመው በማከም ህይወታቸውን ላጡ የጤና ባለሙያዎቻችንና ሰራተኞቻችን በዚህኛው ወረርሽኝ ብቻ ሳይሆን በተለያዩ ሀገራችን አይታው በነበረበት ወረርሽኝ ሁሉ ላጣናቸው በሙሉ በድጋሚ ለነሱ ለቤተሰቦቻቸው ለሁሉም እውነት ለኢትዮጵያ ህዝብ መጽናናትን ከልቤ እመኛለሁ። ኢትዮጵያ በልጆቿ ጥረትና በፈጣሪ እርዳታ ሁሌ ታሸንፋለች። አመሰግናለሁ።